ተወደዳችሁ ወገኖቻችን በሙሉ የሰራዊታችንና የህዝባችን ክፍል በሙሉ ሰላም ጤና ይስጥልን እያልን ለ10 ዓመታት የቀጠለው የአማራን የመግፋትና በአማራ ህዝብ ላይ ያነጣጠረ ሁለንተናዊ ጥቃቶች በአብይ አህመድ መራሹ ኦህዴድ ብልጽግና ተባብሶ ፋሽስታዊ የአብይ አህመድ ኦህዴድ ብልጽግና በአማራ ህዝብ ላይ ዘርፈ ብዙ ግፍና መከራ እየፈጸመ ቢገኝም ጀግናው የአማራ ፋኖ የአማራ ህዝብ እንደ ህዝብ ህልውናውን ለማስጠበቅ ያልተጠበቀ የነፍጥ አብዮት በማቀጣጠል በአጭር ጊዜ የአብይና የውጭ ሸሪኮቹን አቅም በመመከትና በማንኮታኮት በወርቅ ቀለም የሚዘከር ታሪካዊ ጀብድ በመፈጸም ላይ ይገኛል። በዚህም ድል እየቀናው ህዝባችንም ከተደቀነበት የህልውና ጥፋት እየታደገ ይገኛል። ትግላችን የእውነት የፍትህ የርትህ በመሆኑ ከላይ በፈጣሪ ከታች በተወደደው ህዝባችን እየተደገፈን አይሞከርም የተባለ አገዛዝ ዙፋን ገፍተን አዛመነው እንገኛለን። መውደቁ አይቀሬ የሆነው አገዛዝ አወዳደቁ ጥበብ፣ ብልሃት፣ ጀግንነትና ቁርጠኝነት የሚጠይቀን ወሳኝ የመቋጫ ምዕራፍ ላይ እንገኛለን። በዚህ ለህዝባችን ወሰኖችና ጥቅሞች ሞራል፣ ባህል፣ ትውፊትና ፍላጎቶች፣ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ፍላጎቶች መከበር በደምና አጥንት መስዋዕትነታችን ከትላንት እስከ ዛሬ ታምነንና ጸንተን የሚበጀውንና የሚበጀንን ውሳኔ እያሳለፍን ብርቱ ተጋድሎ እያደረግን እንገኛለን። ስለሆነም በቅርቡ ካገዛዙ ነፃ በወጡ የጎንደር ቀጠናዎች ህዝብ የማወያየት ተግባር እየተፈጸመ ይገኛል፣ እየተፈጸመም ይቀጥላል። የህዝብ ደህንነት ጥበቃ ደህንነቱ ህዝባችን መጠበቅ ስራዎች ተጠናክረው ይቀጥላሉ። ካስከፊው የአብይ አህመድ አገዛዝ ጋር በመተባበር ተሰልፋችሁ የቆያችሁ የሚሊሻ፣ የአድማ ብተና፣ የመንደር የታጣቂና አደረጃጀቶችና በጸጥታ ማስከበር ሽፋን በትጥቅም ያለ ትጥቅም ተደራጅታችሁ የቆያችሁ በሙሉ አብይ አህመድ እየሰራብን ያለውን ፖለቲካዊ ሻጥርና ደባ በመገንዘብ እጅ እየሰጣችሁ ፖለቲካዊ ሸፍጡን እንድታመክኑ ጥሪ እናስተላልፋለን። በወንጀል ከሚጠረጠሩ በቀር በሙሉ ምህረት የሚቸራቸውም ይሆናል። ስልጠናና ግንባታ ይሰጣል። እንደ ምርጫውም የመኖር መብት ይጠበቅለታል። የመታገል ፍላጎት ላለው ስልጠና ወስዶ ወደ ትግል እንዲሰማራ ይደረጋል። ስርዓት አልበኝነትና ወንጀሎች እንዳይፈጸሙ ጥብቅ ቁጥጥርም ይደረጋል። አጥፊዎች ላይ የማያዳግም እርምጃ ደግሞ ይወሰዳል። ያለበቂ ምክንያት የታሰሩ እስረኞች ይፈታሉ። የህዝብ አገልግሎት በነፃ ይቀጥላሉ። ጤና፣ መብራት፣ ቴሌኮም፣ መንገድ፣ መጠጥ ውሃና ባንኮችና መሰል አገልግሎት ሰጪ ተቋማት የዘወትር ህዝባዊ አገልግሎታቸውን እንዲቀጥሉ ይደግፋሉ። በተዋረድ የብልጽግና ሹመኞች የነበራችሁ የፖለቲካ ሹመኞች የነበራችሁ በየወረዳው ለተቋቋመ የፋኖ አስተባባሪ ግብረ ኃይል እጅ እየሰጣችሁ የምህረት ተጠቃሚ ትሆናላችሁ። ተባባሪ ባልሆኑት ላይ የማያዳግም እርምጃም ይወሰዳል። በህዝብ ይሁንታና ፈቃድ በቀጥታ ህዝባዊ ምርጫ የቀበሌ እና አካባቢያዊ መዋቅሮች መልሰው ይደራጃሉ። ሁሉም ማህበራዊና ኢኮኖሚያዊ እንቅስቃሴዎች በነጻነት ይቀጥላሉ። በአማራ ፋኖ ብሔራዊ ንቅናቄ አፋብን በኩል ከድርጅት በተከታታይ የሚወርዱ ህገ ደንቦችና መመሪያዎች በየተዋረዱ ተፈጻሚ ይሆናሉ። ክብር ለጀግኖቻችን፣ ክብር ለሰማዕት ጓዶቻችን፣ ክብር ለሐቀኛ ታጋዮችና ለመላት ህዝባችን ይሁን። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ የካቲት 3 2018 ዓ.ም አርበኛ ዮሐንስ ንጉሱ። እናመሰግናለን።